ራይት ዳውን ፎር ነምበርስ which are not integer ነው የሚለው ቅድም አይተናል። ሶ ኖት ኢንቲጀር ከሆነ ወይም ደግሞ ኢንቲጀር ካልሆነ ምን ሊሆን ነው የሚችለው? ምን አይነት ቁጥሮች ነው የሚችለው? አንደኛው ፍራክሽን ነው ሊሆን የሚችለው፣ ሌላኛው ደግሞ ዴሲማል ሊሆን የሚችለው። ሶ እናንተ አሁን የፈለጋችሁትን እዚህ ጋር ሊስት ማድረግ ትችላላችሁ። ለምሳሌ ሁለት ዴሲማል ላስቀምጥ፣ ፍራክሽን ላስቀምጥ። ለምሳሌ 15 ኦቨር 10 ማድረግ እችላለሁ። ኔጌቲቭ 20 ኦቨር 30 ማድረግ እችላለሁ። እዚህ ጋር ዴሲማል ደግሞ 11.5 ማድረግ እችላለሁ። 90.3 ማድረግ እችላለሁ። እንዲህ እያለ በዚህም በፍራክሽን የሚቀጥላል፣ በዴሲማል የሚቀጥላል። ስለዚህ ፎር ስለተባል አራት ነው ሊስት አድርጎ የተባል ሁለት ከፍራክሽን ሁለት ከዴሲማል በዚህ መልኩ አስቀምጠን መመለስ እንችላለን ማለት ነው። ሰላም ተማሪዎች እንዴት ናቸው? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የሰባተኛ ክፍል የማትማቲክስ ሌሰናችን ነው። ዛሬ ደግሞ በሌላ ሌሰን ተገናኝተናል። ስለ ኢንቲጀርስ ባለፈው በደንብ ኢንትሮዳክሽን ወይም ደግሞ ለመግቢያ ያህል ኢንቲጀር ላይ ዲፋይን አድርገን ነበር። የተወሰነ ሙሉ በሙሉ ዲፋይን አላደረግነውም፣ ግን ከሱ ጋር የተያዙ ስለ ናቹራል ነምበሮች እንዲሁም ደግሞ ስለ ሆል ነምበር እነሱን ዲፋይን አድርገን ነበር ባለፈው ሌሰናችንን የጨረስነው። ዛሬ ደግሞ በትክክል ኢንቲጀር ምን እንደሆነ ዲፋይን እናደርጋለን። ኤግዛምፕሎችን በደንብ እንሰጣለን። ከሆል ነምበር እና ከናቹራል ነምበር ጋር ያለው ሪሌሽንሺፕ ወይም ደግሞ ግንኙነቱ ምን ይመስላል የሚለውን እናያለን ማለት ነው። ሁሌም እንደምላችሁ ጥያቄ አስተያየት ካላችሁ ቴሌግራም ቻናላችን ላይ ገብታችሁ ኢንቦክስ ብታደርጉልን ጥያቄዎቻችሁን እንመልሳለን። እንዲሁም ለእናንተ መለማመጃ የሚሆኑ ጥያቄዎች፣ የፈተና ወረቀቶች፣ ወርክሽቶች ቴሌግራም ቻናላችን ላይ ፖስት ስለሚደረጉ ቴሌግራም ቻናላችንን ጆይን ማድረጋችሁ እንዳትረሱ። እንዲሁም እስከ ዓመቱ መጨረሻ ድረስ አብረን ስለምንቀጥል ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ በእያንዳንዱ ሌሰን ላይ መከታተልና ማየት ትችላላችሁ። ያለፋችሁ ሌሰን ካለ እንዲሁም ደግሞ ዛሬውኑ የተቀላቀላችሁ ተማሪዎች ካላችሁ ከዚህ በፊት የተለቀቁትን ቪዲዮዎች ገብታችሁ ማየት ትችላላችሁ ማለት ነው። ቀጥታ ወደ ክላሳችን እንገባለን ማለት ነው። በጣም አሪፍ። ኦኬ ዝም ብለን ኢንቲጀርን ዝም ብለን ዲፋይን ከምናደርገው በኤግዛምፕል እያየን ኤግዛምፕል ከዛ በኋላ ወደ ዴፊኒሽኑ እንሄዳለን ማለት ነው። ስለዚህ በዚህ ሌሰናችን ላይ ምንድን እናያለን? ሪል ላይፍ አፕሊኬሽን ኢንቲጀርን እንዴት አድርገን በደንብ ኮንሴፕቱን እንድንረዳው እንዴት በሪል ላይፍ አፕሊኬሽን ላይ አገናኝተን ወይም ደግሞ አዛምደን እንዴት አድርገን አፕላይ አድርገን እንድንጠቀምበት እንችላለን የሚለውን እንይ። ለምሳሌ አሁን ቴምፕሬቸር ላይ እንጠቀምበታለን። ቴምፕሬቸር ሲባል ለምሳሌ የቀን የአየር ንብረት መለኪያ እንትኖች አሉ። ቀዝቃዛ ነው፣ ሞቃታማ ነው፣ መካከለኛ ላይ ይባላል። እሱ በቁጥር ይገለጻል። በጣም ቀዝቃዛ የሆነበት አካባቢ አለ። እንደ አጋጣሚ ነው ኢትዮጵያ አየር ንብረት ክልል ውስጥ ያው ከዜሮ በታች ብዙ ጊዜ ብዙም እንትን አይፈጠርም። ግን አሁን ለምሳሌ አውሮፓ እና ሌሎች ሀገሮች ላይ በጣም ግግር በረዶ በጣም ከዜሮ በታች አይደል፣ በጣም ብዙ ዲግሪ ሴንቲግሬድ ወርዶ የሚታይበት ጊዜ አለ አይደል። ስለዚህ ከዜሮ በታች ሲሆንና ከዜሮ በላይ ሲሆን እንዴት ነው ሁለቱን ቁጥሮች እንዴት ኤክስፕረስ እናደርጋለን የሚለው እዚህ ጋር እንጠቀምበታለን። ኢንቲጀርን ቴምፕሬቸር ላይ አልቲቱድ ላይም እንዲሁም ከፍታ ነው። ከመሬት ከባህር ጠለል በላይ ይህን ያህል ከፍታ፣ በታች ደግሞ ይህን ያህል ከፍታ እየተባለ አልቲቱዶች ብዙ ጊዜ ይለካሉ። እሱን እንዴት አድርገን በኢንቲጀር ተጠቅመን አፕላይ እናደርጋለን ነው። ሌላኛው ደግሞ መኒ ላይ አፕላይ ዴይሊ መኒ ማለት ገንዘብ ነው። እነዚህን ኢንቲጀሮች እንዴት እንጠቀምበታል? አሁን ገንዘብ ብዙ ጊዜ ምናልባት ሁሌም በዴይሊ ህይወታችን ወይም ደግሞ በየቀን ተቀን ህይወታችን ስምናየው አንዳንድ ሰው ብድር አለብኝ ይላል አይደል? ለምሳሌ እናንተ 20 ብር ያለው ሰውና 20 ብር ያለበት ተማሪ እኩል ነው እንደ ቁጥሩ የሚገለጸው? እዳ ያለበት 20 ብር እዳ ነው አይደል የሚባል፣ ያኛው ደግሞ 20 ብር ኪሱ ጋር ያለው ደግሞ 20 ብር አለኝ ነው አይደል የሚለው። እሱን እንዴት ነው ወደ ኢንቲጀር ስናመጣው ፖዚቲቭ እና ኔጌቲቭ የሚለውን ኮንሴፕት እዚህ ጋር እንጠቀምበታለን። ስለዚህ እዳ ከሆነ ኔጌቲቭ ነው፣ ያለው ከሆነ ደግሞ ፖዚቲቭ ነው ብለን እሱን ኤክስፕረስ እናደርገዋለን፣ እንመጣበታለን ማለት ነው። እነዚህን ሪል ላይፍ ኤግዛምፕሎች ካየን በኋላ መጨረሻ ላይ ኢንቲጀርን ዲፋይን እናደርገዋለን በዚህ ሌሰናችን ማለት ነው። ልክ ናቹራል ነምበር እና ሆል ነምበርን ነምበር ላይን ላይ ዲፋይን እንዳደረግናቸው ለምሳሌ ነምበር ላይን ላይ ሆል ነምበር ማለት ከዜሮ ይጀምራል፣ ከዛ 1 2 3 እያለ እንደሚቀጥለው፣ እንዲሁም ደግሞ ናቹራል ነምበር ደግሞ እንዲህ ይቀጥላል። እዚህ ጋር 1 አለ፣ 2 አለ፣ 3 አለ፣ 4 አለ እያለ ይቀጥላል። ልክ እንደነዚህ እንደ ሆል ነምበር እና እዚህ ጋር ደግሞ እንደ ናቹራል ነምበር ኢንቲጀርንስ እንዴት አድርገን ነምበር ላይን ላይ
ኤክስፕረስ እናደርገዋለን ወይም ደግሞ እንገልጸዋለን የሚለውን እንዳይሰንም በደንብ እናይበታለን። ከዛ ውጭ ደግሞ የሁለቱ የሶስቱን ሪሌሽንሽፕ ይሄ ናቹራል ነምበር ነው፣ ይሄኛው ሆል ነምበር ነው፣ ይሄኛው ደግሞ ኢንቲጀር ነው። ሶ የነዚህ የሁለቱ ሪሌሽንሽፕ አሁን ቻፕተር 1 ላይ ባየ ነው እቺ የምን ምልክትና የፕሮፐር ሰብስቲት አይደለ እንዴት ነው የሚሆነው የሚለውንም በደንብ የምናይበት ተከታታይ ሌሰን ስለሚሆን ያው አብረን እንቀጥላለን ማለት ነው። በጣም አሪፍ። ሶ ግልጽ ነው አይደለ ተማሪዎች? በጣም ጎበዝ። ስለዚህ የመጀመሪያውን ኮንሴፕት እንየው። ሶ ይሄ እዚህ ጋር ከፊት ለፊት የምታዩት ምስል መጽሐፋችሁ ላይ ያለ አንድሬ ሴልሲየስ ይባላል። ከሙቀት ጋር የተያያዘ ስራዎችን እየሰራ ሰው ነው። ሙሉ መጽሐፋችሁ ላይ ማየት ትችላላችሁ። ስለዚህ ምንድነው የሚለን የተለያዩ ቀናቶች የመንዳይን የቲውስዴይን እና ዌድነስዴይ ያለውን የአየር ሁኔታ በቁጥር በሴልሲየስ ሲገልጸው እነዚህ ቁጥሮች ተቀመጠ። ለምሳሌ መንዳይ የሚለው 15 ዲግሪ ሴንቲግሬድ አባብ ዜሮ ነው። ከዜሮ በላይ 15 ዲግሪ ሴንቲግሬድ ይለናል። ቲውስዴይ ደግሞ ወይም ደግሞ ማክሰኞ 5 ዲግሪ ሴንቲግሬድ ቢሎ ዜሮ ከዜሮ በታች ማለት ነው። በጣም ቀዝቃዛ ነው ማለት ነው አይደል? በጣም አሪፍ። ኦኬ ዌድነስዴይ ደግሞ 10 ዲግሪ ሴንቲግሬድ ቢሎ ዜሮ እንደውም ይሄ በጣም ቀዝቃዛ ነው የበለጠ። ስለዚህ እንደዚህም በምስል ሲያስቀምጣችሁ መጽሐፋችሁ ላይ እንደምናየው ይሄን ተቀመጠ። አሁን ለምሳሌ ዜሮ አለ መሃል ላይ፣ ይሄ መሃል ላይ ምንም ስታርት ያላደረገበት ነው ዜሮ። ሶ ከዚህ በታች ከሆነ ከዜሮ በታች የምንለው ይሄ ወደ ታች ከሆነ ማለት ቢሎ ዜሮ ነው የምንለው። ከዜሮ በላይ ከሆነ ደግሞ ምን እንላለን? አባብ ዜሮ እንላለን። አሁን ይሄ ሁሉም ሶስቱም ጋር ይሰራል። ይሄ አባብ ዜሮ እና ቢሎ ዜሮ ሶስቱም ላይ ይሰራል። ማነው ቴምፐሬቸር ላይ ይሰራል። ሶ አሁን ምንድነው የሚለን? እስኪ ለምሳሌ አሁን የዚህኛው የመንዳይ ሙቀቱ የት ጋር ነው የሚያመለክተው? እዚህ ጋር ቀዩ ምልክት ያለችባት 15 ላይ ነው። ስለዚህ ይሄ ከዜሮ በላይ ነው ያለ። እዚህ ጋር ደግሞ የቲውስዴይ ማለት ነው። እዚህ ጋር ዜሮ አለ። ከዜሮ በታች 5 ላይ ነው የሚያመለክተው የቀዩ ምልክት። እንዲሁም ደግሞ የዌድነስዴይ ከዜሮ በታች የት ላይ 10 ላይ ነው የሚያመለክተው። እዚህ ጋር ነው የሚያመለክተው። የዚህኛው እዚህ ጋር ነው የሚያመለክተው። የዚህኛው ደግሞ የት ጋር ነው? እዚህ ጋር ነው። ይሄ ከዜሮ በላይ ማለት ነው። ስለዚህ እንዲህ እያደረግ አሁን ምን እናደርጋለን ማለት ነው? ኤክስፕረስ ልናደርግ ነው ማለት ነው። በምን ወርድ? አባብ ዜሮ ቢሎ ዜሮ እያልን ማለት ነው። በጣም አሪፍ። ኦኬ ይሄ መጀመሪያ ምንድነው? የመጀመሪያው አንደኛው ጥያቄ ምንድነው የሚለው what was the temperature in each day using the sign plus or minus ነው የሚለው። ስለዚህ አሁን የመጀመሪያው ቀን መንዳይ የምንለው ከዜሮ በላይ ነው አይደለ? ስለዚህ አሁን ፕላስ 15 ዲግሪ ሴንቲግሬድ ነው አለ። በኋላ ልዩነት የለውም። ፕላስ እና ዝም ብሎ ቢጻፍ ችግር የለውም። 15 ዲግሪ ሴንቲግሬድ ብለን መጻፍ እንችላለን። ይሄኛው ደግሞ ከዜሮ በታች ነው አይደለ? ከዜሮ በታች ነው የቀዩ ምልክት ያለበት። ስለዚህ ኔጌቲቭ 5 ዲግሪ ሴንቲግሬድ እንላለን። እዚህ ጋር በተመሳሳይ ከዜሮ በታች ስለሆነ ኔጌቲቭ 10 ዲግሪ ሴንቲግሬድ እንላለን ማለት ነው። በጣም አሪፍ ግልጽ ነው አባባል። ሶ ይችኛዋ ከላይ ያለችው ዲግሪ ሴንቲግሬድ ማለት ነው። በጣም አሪፍ። ኦኬ ቢ ምን ነው የሚለው how far did the temperature from zero in each day ነው የሚለው። ከዜሮ በምን ያህል ርቋል? አሁን እያንዳንዱ ይቀን አሁን ይሄኛው ከዜሮ በ15 ወደ ላይ ወጥቷል። ይሄው እዚህ ጋር ቀዩ ምልክት 15 ላይ ስላለ ይሄኛው ደግሞ ስንት ነው? ከዜሮ በ5 ርቋል ወደ ታች። ይሄኛው ደግሞ ከዜሮ በስንት ርቋል? በ10 ርቋል ወደ ታች ማለት ነው። ግልጽ ነው አይደል? ከዜሮ ምን ያህል ርቋል ስለሚል ማለት ነው። ኦኬ ቢ ምንድነው የሚለው what was the coldest day ነው የሚለው። ቴምፕሬቸር ነው በጣም ቀዝቃዛው ማለት ከዜሮ በታች ነው አይደል? ቅዝቃዜ ኮልደስት ደግሞ ከነዚህ ከዜሮ በታች በጣም ትንሹ ደግሞ ይሄ ስንት ስለሆነ 10 ስለሆነ 10 ዲግሪ ሴንቲግሬድ አሁን ምን እንላለን? 10 ዲግሪ ሴንቲግሬድ ቢሎ ዜሮ እንላለን ማለት ነው። በጣም አሪፍ። ዋት ዘ ሆተስት ዴይ ደግሞ ያኛው ሆተስት በጣም ሞቃታማው ደግሞ እዚህ ጋር ነው ከዜሮ በላይ 15 ያለበት ስለሆነ ስለዚህ አሁን ይሄን ምን እንላለን ማለት ነው? 15 ዲግሪ ሴንቲግሬድ አባብ ዜሮ እንላለን። ቀደም ምን ብለን አለችኝ አካፈለግችን ኔጌቲቭ 10 ዲግሪ ሴንቲግሬድ ማለት ይችላል ቢሎ ስለሆነ እዚህ ጋር ያለው ወርድ። ይሄኛው ደግሞ ምን ማለት ነው? ፕላስ 15 ዲግሪ ሴንቲግሬድ ወይም ደግሞ ዝም ብለን 15 ዲግሪ ሴንቲግሬድ መጻፍ ብለን መጻፍም እንችላለን ማለት ነው። በጣም ነው። አሁን እሺ አሁን ይሄ ሐሳቡ ገብቷችኋል አይደል? የኔጌቲቭ እና የፖዚቲቭ ምልክት በቴምፕሬቸር ያ ከዜሮ በታች ከሆነ ኔጌቲቭ እናስቀምጣለን፣ ከዜሮ በላይ ከሆነ ፕላስ እናስቀምጣለን። ወይም ደግሞ ዝም ማለትም እንችላለን ፕላስ ውስጥ እናስቀምጥ። ምክንያቱም አሁን ለምሳሌ ፕላስ እዚህ ጋር ጽፈን ፕላስ 15 ማለት እና 15 ማለት እኩል ናቸው።
ፕላስ 10 ማለት እና 10 ማለት እኩል ናቸው። ሶ ፖዚቲቭ ከሆነ ብዙ ጊዜ ፕላስ ባንጠቀምም ኔጌቲቭ ከሆነ ነው የኔጌቲቭ ምልክት ብናስቀምጥ ማለት ነው። በጣም አሪፍ ነው። እሺ ሁለተኛው ምን ይለናል? ዋት ኢዝ ዘ ነምበር ካምስ አፍተር ዜሮ ነበር። ከዜሮ ቀጥሎ የሚመጣው ቁጥር ማን ነው? አንድ ነው አይደለ? እኛ የምናውቀው አንድ ነው። ከዜሮ ቀጥሎ አንድ፣ ከዛ 2 3 እያለ ይቀጥላል። ስለዚህ መልሳችን አንድ ይሆናል ማለት ነው። ዋት ኢዝ ዘ ነምበር ዛት ካምስ ቢፎር ዜሮ ነው የሚለን። አሁን እቺ ነው እንግዲህ ወደ ኢንቲጀራችን ስለምንመጣ ከዜሮ በፊት የሚመጣው ቁጥር ማን ነው? እኛ እስካሁን ድረስ አናውቀውም አይደለ? በሆል ነምበርም የለም በናቹራል ነምበርም። አሁን ግን ዛሬ ግን እቺ እናያታለን በደንብ አድርገን። ሶ እቺን እናቆያትና ዴፊኒሽኗን ካየን በኋላ ተመልሰን መጠን እንመልሳታለን። በጣም አሪፍ ነው። እሷን ያዟት አሁን እንዳላስጨንቃችሁ ማለት ነው። በጣም አሪፍ። ሶ ከለያየ ነው አሁን እዚህ ጋር አዘኖት ምንድነው የምንል? ቬሪ ኮልድ ቴምፕሬቸር ቢሎ ዜሮ ካን ቢ ዲስክራይብድ ባይ ዊዝ ዘ ሳይን ማይነስ ወይም ደግሞ ይቺ ምልክት ማለት ነው። ሳይን ዊች ኢዝ ኔጌቲቭ ተብሎ ይጠራል። ኔጌቲቭ ቁጥር አሁን ከዜሮ በታች ከሆነ ኔጌቲቭ ቁጥር ነው የሚባለው። ከዜሮ በላይ ወይም ደግሞ አባብ ዜሮ ከሆነ ደግሞ ምን ይባላል? ፖዚቲቭ ቁጥር ተብሎ ይጠራል ማለት ነው። በጣም አሪፍ። አሁን ቅድም ምንድን ነበር ያለው? ኔጌቲቭ 10 ተብሎ አይደል እዚህ ጋር የተጻፈው? ኔጌቲቭ 10 ኔጌቲቭ 5 ዲግሪ ሴንቲግሬድ ብለን ቅድም የጻፍነው ማለት ነው። ሶ አሁን ይሄ ሲነበብ ምንድን ነው የሚባለው? ኔጌቲቭ 10 ዲግሪ ሴንቲግሬድ ኔጌቲቭ 5 ዲግሪ ሴንቲግሬድ። ዝም ብሎ ቁጥር ብቻ ከሆነ ኔጌቲቭ 10 ኔጌቲቭ 5 ኔጌቲቭ 100 ኔጌቲቭ 3 እንዲህ እያል የፈለግነውን ቁጥር ይጻፍ። ይሄውን ሲጻፍ ሲነበብ ተብሎ ኔጌቲቭ 10 ተብሎ ይነበባል። ይሄ ኔጌቲቭ 5 ተብሎ ይነበባል። ይሄ ኔጌቲቭ 100 ተብሎ ይነበባል። ኔጌቲቭ 3 ተብሎ ይነበባል። አማርኛውና እንግሊዘኛው ቀላቀልኩባችሁ እንግዲህ አንደርስታንድ አድርጉኝ ማለት ነው። ይሄ ኔጌቲቭ 10 ኔጌቲቭ 5 ኔጌቲቭ 100 ኔጌቲቭ 3 እያልን በእንግሊዘኛው መሄድ እንችላለን። ወይም ደግሞ በአማርኛው ኔጌቲቭ 10 ኔጌቲቭ 5 ኔጌቲቭ 100 ኔጌቲቭ 3 እያልን በአማርኛው ማለት እንችላለን። ፖዚቲቭ ከሆነ ደግሞ ለምሳሌ አሁን 10 ራሱን እንጽፈው 5 100 3 አሁን ይሄ ፖዚቲቭ 10 ፖዚቲቭ 5 ፖዚቲቭ 100 ፖዚቲቭ 3 ማለት ነው። ካስፈለገ ይሄኛውን መጻፍ ይቻላል። ፕላስ ፕላስ ብያቸዋል እንደቀድሙ ከፊት ለፊቱ የፕላስ ምልክት ማስቀመጥ ወይም ደግሞ አሁን ዝም ብለን እንዳለ ዝም ብለን ብንትወ ይታወቃል። ኦልሬዲ ፖዚቲቭ እንደሆነ ስለሚታወቅ ፕላስ መጻፍ አስፈላጊ አይደለም ማለት ነው። ስለዚህ የኔጌቲቭ እና የፖዚቲቭ ልዩነት እዚህ ጋር አየን ማለት ነው። ኦኬ ኤግዛምፕል 1 ምንድነው የሚለው? ከላይ የሚያየ የቀጠለው ዘ ቴምፕሬቸር 5 ዲግሪ ሴንቲግሬድ ቢሎ ዜሮ ከሆነ አሁን እቺ ወርድ ነው። ቢሎ ከሆነ ምን ተብሎ ይጻፋል? ኔጌቲቭ 5 ዲግሪ ሴንቲግሬድ ተብሎ ይጻፋል። እሺ ዘ ቴምፕሬቸር 5 ዲግሪ ሴንቲግሬድ አባብ ዜሮ ከዜሮ በላይ ከሆነ ደግሞ ምን ተብሎ ይጻፋል? ፖዚቲቭ 5 ዲግሪ ሴንቲግሬድ ኦር ሲምፕሊ ዝም ብለን 5 ዲግሪ ሴንቲግሬድ ብለን እንጽፈዋለን። ያው ቦታ እንዳያጣበብ ነው። ይሄ ማለት ፖዚቲቭ ነው ኦልሬዲ ይታወቃል ነው። ስለዚህ እንደ አዘኖት እንደ ማስታወሻ ማለት ነው። እዚህ ጋር ፖዚቲቭ ነምበርስ ካን ቢ ሪትን ዊዛውት ፕላስ ሳይን ከፖዚቲቭ ሳይን ውጭም እንዳለ መጻፍ ይቻላል። ለምሳሌ ፕላስ 2 ማለት ሲምፕሊ 2 ማለት ነው። ፕላስ 10 ከተባለ 10 ማለት ነው። ዝም ብሎ ፕላስ 100 ተብሎ አንድ ሰው ከጻፈ ዝም ብላችሁ 100 ብላችሁ ብትጽፉት ኦልሬዲ ይታወቃል ማለት ነው። ይሄን ከጻፋችሁት በቃ ፖዚቲቭ 10 100 ለማለት ተፈልጎ ነው በሰው ብሎ አስተማሪ ከሆነ አስተማሪ አንደርስታንድ አድርጋችኋል። ኦልሬዲ ይታወቃል። በእናንተ ብቻም ሳይሆን አጠቃላይ ይታወቃል። ፖዚቲቭ ተብሎ አይጻፍም አይደል? እስካሁን ድረስ ባለው ራሱ በቃ 10 እንላለን፣ 20 እንላለን፣ 30 እንላለን፣ 40 እንላለን፣ 50 እንላለን። ግን በውስጣችን ምን እያለ ነው? ፖዚቲቭ 10 እያለን ያለ ነው። ፖዚቲቭ 20 እያለን ያለ ነው። ፖዚቲቭ 30 እያለን ያለ ነው። ፖዚቲቭ 40 እያለን ያለ ነው። ፖዚቲቭ 50 እያልን ያለው እንዴ ያ የፖዚቲቮችን መጻፍ እንችላለን። ግን መጻፍ ያለ ፕላስ ከፊት ለፊቱ መጻፍ አስፈላጊ አይደለም ማለት ነው። በጣም አሪፍ። አሁን ይሄን ሁሉ ካየ ነው አሁን ደግሞ ወደ ኢንቲጀር ዴፊኒሽን በቀጥታ እንምጣ ማለት ነው። ኢንቲጀር ኢዝ a set of numbers ነው የሚለው የቁጥር ሲስተም ነው። አንድ የቁጥር ስብስብ ነው ኢንቲጀር የሚባለው። በመጀመሪያ በዜድ ነው የሚወከለው ኢንቲጀር ሲባል ልክ ሆል ነምበር በደብሊው አር ላይ የተወከለው ናቹራል ነምበር በማን ነበር? በኤን ነው አይደል የተወከለው። ኢንቲጀር ደግሞ በማን ይወከላል? በዜድ ይወከላል። አንድ እቺ እንደዛላቸው ሌላ ምን ይዟል? አንደኛ ይሄ ኢንቲጀር የሚባለው ቁጥር የመጀመሪያው ሆል ነምበርን በሙሉ ይዟል። ናቹራል ነምበርንም በሙሉ ይዟል። ከዛ ደግሞ ኔጌቲቮችንም ይዟል በሙሉ ልክ ቅድም ኔጌቲቭ 5 ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ 1 ምናምን እያለ አልነበረ ቅድም ቢሎ ዜሮ ከሆነ አይደል የተባባለው።
እነዚህንም በሙሉ ጠቅልሎ የያዘ ማለት ነው። ለምሳሌ እዚህ ጋር ይሄ ማን ነው ሲደረደር ልክ አሁን በደንብ ቆይ ላሳያችሁ። እዚህ ጋር አሁን ናቹራል ነምበር ሲባል አንድ መነሻው ብቻ ይታወቃል፣ 2 3 እያለ ይቀጥላል አይደል? ልክ ሆል ነምበር ደግሞ ከተባለ ከስንት ነው የሚጀምረው? 0 1 2 3 እያለ ይቀጥላል። አሁን ኢንቲጀር ደግሞ የሚባለው ምንድነው? ከዚህ ወደዚህ ያለው ነው ይታያችኋል። ሆል ነምበር ነው ያለው ከዜሮ ጀምሮ ያለው ከዜሮ ጀምሮ ወደ ራይት ሲሄድ ሆል ነምበር ነው የሚሆነው። ከአንድ ከተነሳን ደግሞ ናቹራል ነምበር ማለት ነው። ከዚህ በተጨማሪ ወደ ሌፍት ደግሞ ወደ ግራ ደግሞ እንሄዳለን ላይክ ዚስ ማለት ነው። ወይም ደግሞ እንዲህ ማስቀመጥም ይቻላል። ወደዚህ አያችሁ -1 -2 -3 -4 -5 -6 -10 ምናምን አያ -100 -1 ሚሊዮን ምናምን እያለ ይቀጥላል ማለት። ስለዚህ ኢንቲጀር የሚባለው አንደኛ ኔጌቲቭ ቁጥሮችን የሚያዘ ነው። እዚህ ጋር ደግሞ ፖዚቲቭ ቁጥሮችን የሚያዘ ነው። ፖዚቲቭ የሚባለው ማለት ነው ዜሮን የሚያዘ ነው። ምንድነው እዚህ ጋር ከነምበር ላይ ነው እንደምትረዱት ኢንቲጀር የሚባለው ወይም ደግሞ በዜድ የሚወከለው ቁጥር ነምበር ሲስተም አያችሁ እዚህ ጋር በነምበር ላይ ይሄ በሙሉ ፖዚቲቭ ኢንቲጀር ይባላል። ዜሮን አይጨምርም። በነገራችን እንድትጠነቀቁ ዜሮ ፖዚቲቭ ነምበር አይደለም፣ ኔጌቲቭ ነምበር አይደለም። ፖዚቲቭ ነምበር ከስንት ነው የሚጀምረው? ከአንድ ነው የሚጀምረው ልክ እንደ ናቹራል ነምበር ማለት ነው። ዜድ ፕላስ ከተባለ ፖዚቲቭ ኢንቲጀር ነው። ከስንት ነው የሚጀምረው? ከአንድ ነው የሚጀምረው እያለ ይቀጥላል። ይሄ ደግሞ ከማን ጋር እኩል ነው? ከናቹራል ነምበር ጋር እኩል ነው ማለት ነው። እዚህ ጋር ደግሞ ኔጌቲቭ ኢንቲጀር የሚባለው ደግሞ ከስንት ነው የሚጀምረው? ከኔጌቲቭ 1 ይጀምርና ወደ ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 6 እያለ ወደ ግራ ይሄዳል ማለት ነው። ላይክ እንደዚህ ይሄዳል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ዜሮ መሃል ላይ ትሆናለች፣ ዜሮ መሃል ላይ ትሆናለች ማለት ነው። ስለዚህ ዜሮ ፖዚቲቭ ኔጌቲቭ ነምበር አይደለችም የምትለውን በደንብ ያዙ። ስለዚህ ኢንቲጀር የምንለው ዲፋይን ስናደርገው አሁን ኔጌቲቮችን ይዟል፣ ዜሮን ይዟል፣ ፖዚቲቮችን ይዟል ማለት ነው። በጣም አሪፍ። ስለዚህ አሁን ስለ ዩኒየን እና ስለ ኢንተርሴክሽን ስላወራ አሁን ምንድነው ኢንቲጀር የሚባለው ዜድ የሚባለው ማንን ይዟል? ኔጌቲቭ ኢንቲጀርን ይዟል። ዩኒየን አንድ ላይ ማለት ነው ዜሮን ይዟል። ዩኒየን ማንን ይዟል? ሶሪ ፖዚቲቭ ኢንቲጀርን ይዟል። ስለዚህ የሶስት ቁጥሮች ቅልቅል ነው ማለት ነው። ኢንቲጀር ፖዚቲቭ ኢንቲጀር አለ ከአንድ የሚጀምረው፣ ኔጌቲቭ ኢንቲጀር አለ ከኔጌቲቭ 1 ጀምሮ ወደ ሌፍት የሚሄደው ደግሞ ዜሮ ደግሞ ሁለቱም ፖዚቲቭ ኔጌቲቭ ያልሆነ ቁጥርን ያዘ። ሶስቱንም አንድ ላይ ዩኒየን ወይም ደግሞ ቅልቅል ስናደርገው ምን ይሰጠናል ማለት ነው? ኢንቲጀር ነምበር ይሰጠናል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ስለዚህ አሁን እዚህ ጋር ያለውን ሪሌሽንሺፕ ስናወጣው አሁን ይኸው በደንብ ይሁት እንግዲህ ኢንቲጀር የሚባለው ምንድን ነበር ያለ? ኔጌቲቭ ይቀጥላል ጡት ዘላይፍተም ኔጌቲቭ 1 0 1 2 እያለ ይቀጥላል። እዚህ ጋርም ኔጌቲቭ 2 አለች፣ ኔጌቲቭ 3 ያለው በዚህም ይቀጥላል። አንድ ይሄን ያዙ። አሁን ናቹራል ነምበር ደግሞ 1 2 3 እያለ ይቀጥላል አይደል? ተባባል ነው። ሆል ነምበር ደግሞ ማለት ነው ነምበር ያለው 0 1 2 እያለ ይቀጥላል። አሁን እነዚህ ናቹራል ነምበር እና ሆል ነምበሮች እዚህ ውስጥ አሉ። ማን ላይ? ኢንቲጀር ውስጥ። አሁን 0 1 2 ከዚህ ብሎ እንዲህ የሚቀጥለው ይሄው ሆል ነምበር ነው አይደል? ከዚህ ብላ ነው የሚቀጥለው ማለት ናቹራል ነምበር። ምንድነው እያለ ያለው? ሆል ነምበር ኢዝ የሳብሴት ኦፍ ኢንቲጀር። ምን ማለት ነው? ሳብሴት የሆነ ነበር ያለው ይሄ በሙሉ እዚህ ውስጥ ይገኛል ነው አይደል? ተባባል ነው። ሆል ነምበር ደግሞ ኢንቲጀር ውስጥ ይገኛል። አንድ ናቹራል ነምበር ሶልሶ የሳብሴት ኦፍ ኢንቲጀር ማን ነው? ሶሪ ኢንቲጀር ማለት ነው። ፖዚቲቭ ሳይሆን ዝም ብለን ኢንቲጀር ፖዚቲቭ እናደርገውም ችግር የለበትም። ግን ናቹራል ነምበር በሙሉ ምን ውስጥ ይገኛል? ኢንቲጀር ውስጥ ይገኛል። ለምን? ይሄው እዚህ ጋር ከአንድ ጀምሮ ማለት ነው። በጣም አሪፍ። ስለዚህ እዚህ ጋር በቬን ዲያግራም ሲያስቀምጠው ናቹራል ነምበር 1 2 3 እያለ ይቀጥላል። ሆል ነምበር ደግሞ እሱንም ይዞ ደግሞ ዜሮንም በተጨማሪ ይዟል። ኢንቲጀር ደግሞ እነዚህን ሆልንም ናቹራል ነምበሩንም ይዞ ደግሞ ኔጌቲቮችንም ይዟል። ለምን? ኔጌቲቭ የሚባል ሆል ነምበር ስለሌለ ኔጌቲቮች እዚህ ሆል ነምበር ውስጥ አይገቡም፣ ለብቻ ነው ከውጭ የሚቀመጡት። እሱ ደግሞ የኢንቲጀር አካል ነው ማለት። ስለዚህ ኢንቲጀር ሆልንም ይዟል፣ ናቹራልንም ይዟል፣ ኔጌቲቮችንም ይዟል ብለን በቬን ዲያግራም በዚህ መልኩ ማስቀመጥ ይቻላል ማለት ነው። ግልጽ ነው አይደል? በጣም አሪፍ። ኦኬ። ስለዚህ አዜኖት የምናየው ቅድም እንዳልኳቸው ኔጌቲቭ ይሄ ኔጌቲቭ ኢንቲጀር ተብሎ ይጻፋል። ስለዚህ አሁን ኔጌቲቭ ኢንቲጀር ማለት ምን ማለት ነው? ኔጌቲቭ ኢንቲጀር ማለት ቱ ዘ ሌፍት ያለ ነው። ኔጌቲቭ 3 ኔጌቲቭ 2 ኔጌቲቭ ከዚህ ነው የሚነሳው።
ከዚህ ይነሳና ወደ ሌፍት ይሄዳል ማለት ነው። በጣም አሪፍ ግልጽ ነው አይደለ? በጣም አሪፍ። ስለዚህ ዲኖትድ ባይ ያኛው ደግሞ ፖዚቲቭ ኢንቲጀር ከሆነ ደግሞ ፖዚቲቭ ኢንቲጀር ደግሞ የሚባለው ከስንት ነው የሚጀምረው? 1 2 3 እያለ ነው የሚቀጥለው። ይሄ ደግሞ መጀመሪያ ምን ነበር? ናቹራል ነምበር ነው። ስለዚህ ምን እያልን ያለው ፖዚቲቭ ኢንቲጀር እና ናቹራል ነምበር ምንድነው? ኢኳል ሴት ነው። ስለ ኢኳል ሴት በደንብ ቻፕተሩ አለ በደንብ ስላየን ማለት ነው። ግልጽ ነው አይደለ? በጣም አሪፍ። ኦኬ ሶ ሌላኛው ምንድነው የሚለው እዚህ ጋር ዜሮ ኢዝ አን ኢንቲጀር which is neither positive nor negative። ዜሮ ኢንቲጀር ነች ግን ፖዚቲቭም አይደለችም ኔጌቲቭም አይደለችም። አሁን ብዙ ጊዜ ትሩ ፎልስ ላይ ፈተና ይመጣል። እቺን በደንብ ያዙ ልጆች። ኦኬ ሌላ ደግሞ ኢንቲጀር የማያካትታቸው ቁጥሮች አሉ። ለምሳሌ ዴሲማሎችን አያካትትም ወይም ደግሞ ፍራክሽኖችን አያካትትም። ለምሳሌ አሁን 1.5 ቢባል ይሄ ኖት አን ኢንቲጀር፣ ይሄ ኢንቲጀር አይደለም። በዴሲማል ከተቀመጠ ኢንቲጀር አይደለም። 0.5 ቢባል ይሄ ኢንቲጀር አይደለም። ይሄ ኢንቲጀር አይደለም። ምን አይነት ቁጥር ነው ካላችሁ 8ኛ ክፍል ላይ ስትደርሱ የምትማሩት አይነት ቁጥር ነው። ስለዚህ አንደኛ ዴሲማሎችን ኢንቲጀር የሚባለው ዴሲማሎችን አያካትትም፣ ፍራክሽኖችንም አያካትትም። ለምሳሌ 1/2 ቢባል ይሄ ኢንቲጀር አይደለም አይደለም። ይሄ ደግሞ ካልሆነ አይደለም ኖት አንድ ኤሌመንት ነው አለ በቻፕተር ላይ እንዳየነው። በጣም 4/5 ቢባል ይሄ ኢንቲጀር አይደለም፣ ኢንቲጀር አይደለም። ስለዚህ ምንድነው ኢንቲጀር ፍራክሽኖችንና ዴሲማሎችን አይጨምርም። ኖት ኢንቲጀር የሚለውን እሷን በደንብ ትይዛላችሁ። ሶ ኢንቲጀር ሆል ነምበርን እና ናቹራል ነምበርን በውስጡ ይዟል። ሶ ቅድም ቬን ዳያግራም ላይ እንዳየነው እሱም ፕሮፐር ሰብሴት ማስቀመጥ ካስፈለገ ስንጠቀምባት ይችል ቻፕተር ዋን ላይ ያየናትን ይችላል ታሟላለች ማለት ነው። ሶ ብዙ ጊዜ በስም ስንወስድ ስንጠራ ወይም ደግሞ ሪድ ስናደርግ ይሄው ለምሳሌ ሲነበብ ምንድነው የሚሄደው ኔጌቲቭ 4 ተብሎ ይጻፋል። ይሄ ደግሞ ምን ይባላል? ፖዚቲቭ 4 ይባላል። ወይም ሲምፕሊ ዝም ብለን 4 እንላለን ማለት ነው። ፖዚቲቭ ብዙ ማያስቸግረን፣ ኔጌቲቭ ላይ ስንጽፍ ግን በጣም መጠንቀቅ ያስፈልጋል ማለት ነው። ግልጽ ነው አይደል? በጣም አሪፍ። እሺ ሌላ ኤግዛምፕል ለምሳሌ አሁን እዚህ ጋር ሊስት 5 ፖዚቲቭ ኢንቲጀርስ ነው። 5 ፖዚቲቭ ኢንቲጀሮችን ሊስት አድርጉ ነው የሚለን። በጣም ሊስት ማድረግ ይችላል። ለምሳሌ ማንን 10 ማድረግ እንችላለን። 10 20 ማድረግ እንችላለን። 19 ማድረግ እንችላለን። እሺ 101 ማድረግ እንችላለን። እሺ 1 ሚሊዮን ማድረግ እንችላለን። ስንት ዜሮ? 3 ዜሮ 1 ዜሮ። በቃ እንደዚህ ማድረግ እንችላለን። 5 ነው የተባለው። አሁን የፈለጋችሁን እናንተ የፈለጋችሁትን ቁጥር ግን ምን የሆነ በጣም ማሟላት ያለበት ፖዚቲቭ የሆነ ቁጥር መጥቀስ ይቻላል ማለት ነው። በጣም አሪፍ። እሺ ቢ ደግሞ ምንድነው የሚለው ሊስት 5 ኔጌቲቭ ለምን? አሁን ደግሞ ኔጌቲቭ ቁጥሮችን ሊስት ማድረግ ነው። ለምሳሌ አሁን ኔጌቲቭ 45 ሊሆን ይችላል። ኔጌቲቭ 30 ሊሆን ይችላል። ኔጌቲቭ 11 ሊሆን ይችላል። ኔጌቲቭ 1 ሊሆን ይችላል። ኔጌቲቭ 10 ሊሆን ይችላል። ስንት ሞላ? ስሞላ በ5 ስለሆነ 5 ይበቃናል ማለት ነው። እናንተ ደግሞ የፈለጋችሁትን ቁጥር ሊስት ማድረግ ትችላላችሁ። ግን ምን መሆን አለበት? ኔጌቲቭ መሆን አለበት። ኔጌቲቭ መሆን አለበት ማለት ነው። ግልጽ ነው አይደል? በጣም አሪፍ። እሺ ሲ ምንድነው የሚለው give example of integer which is neither positive nor negative። ምንድነው ፖዚቲቭም ያልሆነ ኔጌቲቭም ያልሆነ ኢንቲጀር ስጡኝ ማለት ደግሞ ሊስት አድርጉ ነው የሚለን። እሱ ማን ነው? ዜሮ ብቻ ቅድም ከላይ የሚያየ ነው ማለት። ስለዚህ ዜሮ ፖዚቲቭ ኔጌቲቭ ኢንቲጀር አይደለም ነው የሚለን። ሶ ዜሮ ይሆናል ማለት ነው። በጣም አሪፍ። ሲዲ ምን ይላል? ሊስት ፎር ነምበርስ which is not integer ነው። ኢንቲጀር ያልሆነ 4 ቁጥሮች። ኢንቲጀር ያልሆኑ ቁጥሮች ማለት ምን ናቸው ያለው? የመጀመሪያው ዴሲማል ነው አይደል? ቅድም አሁን ከላይ ያየነው ዴሲማል እና ፍራክሽን ማለት። ስለዚህ አሁን እኛ ከነዚህ ውስጥ የፈለገውን 4 ቁጥሮች ሊስት አድርጉ ስለተባል ቁጥር ሊስት ማድረግ እንችላለን። ለምሳሌ አሁን 10.3 6/7 ይሄ ዴሲማል እና የፍራክሽን ነው። ኔጌቲቭ 1.5 ኔጌቲቭ 10/7 አሁን 4 ናቸው አይደል? 2 ፍራክሽን 2 ዴሲማል ከሁለቱም አንዱ የምናርገው ብለን። ስለዚህ አሁን እነዚህ ቁጥሮች ምን አይደሉም? ኢንቲጀር ነምበር አይደሉም። ኔጌቲቭም ቢሆኑ ፖዚቲቭም ቢሆኑ እንደዚህ ዴሲማል እና ወይም ደግሞ ዴሲማል ማለት በነጥብ የተሰጠ ቁጥር ማለት ነው። ፍራክሽን ማለት በክፍልፋይ የተቀመጠ ቁጥር ነው። ሶ በፍራክሽን እና በዴሲማል የተፈጠሩ ቁጥሮች ምን አይደሉም? ኢንቲጀር አይደሉም። ምትለዋን በደንብ እንድትይዙ ገልጻለሁ ማለት ነው። በጣም አሪፍ። ግልጽ ነው አይደል? ጎበዞች። ሶ የመጽሐፋችሁን ኤክሰርሳይዝ 2.21ን እንየው እስኪ።
ኦኬ ምንድነው የመጀመሪያው ጥያቄ የሚለው ጊቭ ዘ ነምበርስ ሪፕሬዘንትድ ባይ ዘ ሌተር ኦን ዘ ነምበር ላይን ቢሎ ነው የሚለን። ሶ መነሻችን ዜሮ ነው የምንይዘው። ኦልዌይስ ዜሮ እንይዝና ወደዚህ ከሆነ ኔጌቲቭ ነው የሚመጣው፣ ወደዚህ ከሆነ ፖዚቲቭ ነው የሚሆነው ማለት ነው። ኦኬ አሁን ስለዚህ 0 1 2 ይላል እዚህ ጋር 4 ነው። ስለዚህ ስንት መሆን አለበት? 3 መሆን አለባት። ከዛ 4 5 እዚህ ጋር 7 አለ። ስለዚህ ስንት መሆን አለባት? 6 መሆን አለባት። 7 ከዛ 8 ከዛ ስንት መሆን አለባት? 9 መሆን አለባት። ግልጽ ነው አይደል? በጣም አሪፍ። ወደዚህም ስንመጣ በተመሳሳይ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እቺ ስንት መሆን አለባት? ኔጌቲቭ 2 መሆን አለበት። ኔጌቲቭ 3 ኔጌቲቭ ይሄ ስንት መሆን አለበት? ኔጌቲቭ 4 መሆን አለበት። ይሄኛው ኔጌቲቭ 5 እና ቀጣይ ኔጌቲቭ 6 መሆን አለበት። ኔጌቲቭ 7 ይሄ ስንት መሆን አለበት? ኔጌቲቭ 8 መሆን አለበት ማለት ነው። ግልጽ ነው አይደል ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ሁለተኛው ምንድነው የሚለው ጊቭ ዘ ነምበርስ ሪፕሬዘንትድ ባይ ዘ ሌተር ኦን ዘ ነምበር ላይን ነው። ተመሳሳይ ነው ከመጀመሪያው ጋር፣ ምናልባት እንትኑ ሊለያይ ይችላል እዚህ ጋር። ሶ መጀመሪያ ዜሮን እንይዛለን አሁን። እሺ ዜሮ ብሎ 5 ይላል። በ5 ነው እየጨመረ ያለ ማለት ነው። ዜሮ ብሎ 5 ቀጣዩ ስንት ነው ሊሆን የሚችለው? 10 ነው ሊሆን የሚችለው። ቀጣዩ በ5 ይሄ 15 ነው ሊሆን የሚችለው። ቀጣዩ ስንት ነው ሊሆን የሚችለው? 20 ልክ ነው ማለት ነው። ስለዚህ ፒ 10 ነው፣ ኪው 15 በ5 ነው እየጨመረ ያለው ማለት ነው። ወደዚህም ስንመጣ በኔጌቲቭ 5 ነው የሚመጣው። ስለዚህ እቺ ስንት መሆን አለባት? ኔጌቲቭ 5 መሆን አለባት። ይሄ ኔጌቲቭ 5 ከዛ ኔጌቲቭ 5 እንደምርበት ኔጌቲቭ 10 ይመጣል። የኔጌቲቭ 15 በ5 ወደ ኋላም ሲሄድ ይሄ ኔጌቲቭ ስንት መሆን አለበት? ኔጌቲቭ 20 መምጣት አለበት ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ሶ ሶስተኛው ምንድነው የሚለን ሪፕሬዘንት ዘ ነምበርስ 1 -1 5 -5 2 -2 ኦን ዘ ነምበር ላይን ነው የሚለው። በደንብ ይቻላል። ይሄንን እናስቀምጠው። ኦኬ ስለዚህ ይሄ እንደዚህ ይመጣል። ሶ አሁን ምን እናደርጋለን? መሀል ላይ ምን እናስቀምጣለን? መሀል ሴንተር የሆነች ነገር እዚህ ጋር ምን እናስቀምጥ? ዜሮን እናስቀምጥ። ስለዚህ ወደፊት ወደዚህ ፖዚቲቭ ነው የሚጻፈው 2 3 4 5 6 7 እያለ ይቀጥላል። ወደዚህም ስንመጣ ምንድነው ኔጌቲቭ 1 አይደለም ነው ኔጌቲቭ 2 እዚህ ጋር ከላይ እንዳየ ነው ማለት ነው። ኔጌቲቭ 3 እሺ ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 6 እያለ ይቀጥላል ማለት ነው። ተግባብተናል አይደል ተማሪዎች? በጣም ጥሩ። ሶ አሁን እኛ ምንድነው ከነዚህ የተፈለገችው ማለት ኔጌቲቭ 5 ማለት ይቺ ነች ነምበር ላይ ስትቀመጥ፣ 1 ማለት ይቺ ነች ነምበር ላይ ስትቀመጥ፣ ኔጌቲቭ 1 ማለት ይቺ ነች ነምበር ላይ ስትቀመጥ፣ 2 ማለት ይሄ ነው ነምበር ላይ እንዲሁም ማይነስ 2 ማለት ይቺ ነች ነምበር ላይ። አሁን እነዚህ በሙሉ ኔጌቲቮች በሙሉ ወደ ሌፍት ነው የሚሄዱት። ከማን? ከዜሮ። ፖዚቲቭ ያሉት ደግሞ ከዜሮ ወዴት ነው የሚሄዱት? ወደ ራይት ነው የሚሄዱት። ራይት ይሄዳሉ ማለት ወደ ቀኝ ይሄዳሉ። ይሄኛው ደግሞ ወደ ሌፍት ይሄዳሉ ማለት ነው። ግልጽ ነው አይደል? በጣም አሪፍ በጣም አሪፍ። ሶ አራተኛው ምንድነው የሚለን ራይት ዳውን 4 ነምበርስ which are not integer ነው የሚለን። ቅድም አይተናል። ሶ ኖት ኢንቲጀር ከሆነ ወይም ደግሞ ኢንቲጀር ካልሆነ ምን ሊሆን ነው የሚችለው? ምን አይነት ቁጥሮች ነው የሚችለው? አንደኛው ፍራክሽን ነው ሊሆን የሚችለው። ሌላኛው ደግሞ ዴሲማል ሊሆን የሚችለው። ሶ እናንተ አሁን የፈለጋችሁትን እዚህ ጋር ሊስት ማድረግ ትችላላችሁ። ለምሳሌ ሁለት ዴሲማል ላስቀምጥ፣ ፍራክሽን ላስቀምጥ። ለምሳሌ 15 ኦቨር 10 ማድረግ እችላለሁ። ኔጌቲቭ 20 ኦቨር 30 ማድረግ እችላለሁ። እዚህ ጋር ዴሲማል ደግሞ 11.5 ማድረግ እችላለሁ። 90.3 ማድረግ እችላለሁ። እንዴ እያለ በዚህም በፍራክሽን የሚቀጥላል፣ በዴሲማል የሚቀጥላል። ስለዚህ 4 ስለተባል 4 ነው ሊስት አድርጎ የተባል። ሶ ሁለት ከፍራክሽን ሁለት ከዴሲማል በዚህ መልኩ አስቀምጠን መመለስ እንችላለን ማለት ነው። በጣም አሪፍ ግልጽ ነው አይደል ተማሪዎች? በጣም አሪፍ። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። አይ ሆፕ አሪፍ ጊዜ አብረን እንዳሳለፍ ተስፋ አደርጋለሁ። ቻናላችንን ሰብስክራይብ አድርጉ። በቀጣይ ዓመት ሚኒስትሪ ተፈታኝ እንደመሆናችሁ መጠን እንዲሁም ይህን ቻናል 8ኛ ክፍል ላይ ሆናችሁ ከሆነ እያያችሁ ያላችሁ ተማሪዎች ለዚህ ዓመት የሚያዘጋጁ ከ7ኛ ክፍል የሚወጡ ጥያቄዎችን 8ኛ ክፍል ላይ አብረን እየጨመርን ሞዴል ስለምናዘጋጃችሁ ሰብስክራይብ ማድረጋቸውን እንዳትረሱ። ሶ በቀጣይ ደግሞ በሌላ ሌሰን እንገናኛለን ማለት ነው። መልካም የጥናት ጊዜ፣ መልካም የትምህርት ዘመን
ቻው።